ጉዞ ጀምረናል። ኢትዮጵያ ወደ ላይ እየወጣች ነው፣ እየገሰገሰች ነው። የዓለም ግሎባላይዜሽን ማርኬት ውስጥ ሰብራ እየገባች ነው። ከኔ አይደለም ችግሩ እየተባለስ እንዴት ይቻላል? እኔ እኮ አይደለሁም ሌላው ነው የሚጣላው። ስልጣን በነገራችን ላይ ከፍታ ነው ብዬ አላስብም። እኔ ስልጣን ላይ ስለወጣው ኢትዮጵያ ከፍታ ላይ ናት ብዬ አላስብም። እንደዛ የሚታሰብ ይመስለኛል በጣም እኔ ወይንም የኔ ቡድን ስልጣን ላይ ሲወጣ ኢትዮጵያ ከፍታ ላይ ወጣች ብሎ መተርጎም አንድ ትልቅ ችግር ይመስለኛል። የምን ጉዞ ጀምረናል። ኢትዮጵያ ወደ ላይ እየወጣች ነው፣ እየገሰገሰች ነው። የዓለም ግሎባላይዜሽን ማርኬት ውስጥ ሰብራ እየገባች ነው ምናምን። እዚህ ያለው ለምንድን ነው እሱ የኢትዮጵያ መሪዎች ዲናያል ውስጥ የሚገቡት? ይሄን ያህል ዓለም የሚያውቀውን ነገር አሁን እንግዲህ ያለፉት 3-4 ዓመታት የተከሰተውን አይደለም 1999 2000 በኢህአዴግ ጊዜ የነበረውን ነገር ማለት ነው። በዚያን ጊዜ ያለውን ነገር እየሰሙ ይሄን ያህል ተጨንቀው ነበር። ወዴት እየሄዱ ነው እነኚህ ሰዎች ብለው ብዙ ሰዎች ብዙ ዜጎች እንደዚህ ይጨነቁ ነበር። የኢትዮጵያ መሪዎች ግን ለምን እንደሆነ አላውቅም በጣም አቅሎ የማየት መሰረታዊ ችግር አለባቸው። በጣም መሰረታዊ ችግር ወይንም የመካድ ነገሩን የመካድ ከየት ነው የሚመጣው ይሄ ነገር? እኔ ብዙ ለማሰብ ሞክራለሁ። ከየት ነው የሚመጣው? መካድ የኔ ችግር አይደለም ብሎ ማሰብ ምናልባት የነገሩ ቀጥተኛ ፈጣሪ ከመሆን የሚመጣ ነገር ነው። ምናልባት እነዚህ ጤናማ አስተሳሰብ ያላቸውን የውጭ ዜጎች ስለማይሰሙ ይሆን? ሜቢ ከሲዎቹን ሊሆን ይችላል የሚሰሙት አላቅም። የእንትን ደህንነት ምናምን አማካሪ የእንግሊዝ ምናምን እንደዚህ የጂኦፖለቲካል ጂኦ ስትራቴጂ ምናምን አባል የምናምን ማህበር የምናምን ማህበሮች ደግሞ አሏቸው አይደል? የነሱ ማህበር አባላት እነሱን እንደ አማካሪ ስለሚሰሙ ሊሆን ይችላል። አይ ችግር የለውም እያደጋችሁ ነው እንዲህ እየሆናችሁ ነው። አንዳንድ ቦታ ላይ እርግጥ ነው ችግር አለ። ትግራይ ላይ ችግር አለ። ቤኒሻንጉል ያቀሉባቸዋል ሊሆን በኋላ መልሰው ሊጠይቋቸው በእንደዚሁ አይነት ነገር መጀመሪያ የሚያሳስተው እኮ ነው። በኋላ ማኑ አስነክቶ መልሶ እንደገና አንተኑ ይፈርድብካል ማለት ነው። ይሄንን ነገር መሪዎቻችን ሁሉ ጊዜ እንደ ሸንኮራ እየተመጠጡ እንደሚጣሉ ለምን እንደማያስተውሉ አላውቅም። የሆነ ነገር አንዱን አካል አጥቃልኝ ይባላል፣ ከዛ በኋላ ያጠቃል፣ ከዛ በኋላ እሱ ይጣላል። በሰላም እንኳን አይወርድም። መጠቀሚያ ይሆናል፣ ይጣላል። መጠቀሚያ ይሆናል፣ ይጣላል። ይሄንን ሰርክል ማስተዋል ለምን ተሳናቸው? ለምንድን ነው የሚሸወዱት? ሁሉ ጊዜ ተደጋግሞ ለምንድን ነው የሚሸወዱት? ሁሉ ጊዜስ ከኔ አይደለም ችግሩ እየተባለስ እንዴት ይቻላል? እኔ እኮ አይደለሁም ሌላው ነው የሚጣላው። ስልጣን በነገራችን ላይ ከፍታ ነው ብዬ አላስብም። እኔ ስልጣን ላይ ስለወጣው ኢትዮጵያ ከፍታ ላይ ናት ብዬ አላስብም። እንደዛ የሚታሰብ ይመስለኛል በጣም እኔ ወይንም የኔ ቡድን ስልጣን ላይ ሲወጣ ኢትዮጵያ ከፍታ ላይ ወጣች ብሎ መተርጎም አንድ ትልቅ ችግር ይመስለኛል። ስልጣን ላይ መውጣት ከፍታ አይደለም። ሹመት ከፍታ አይደለም። ሹመት ሺህ ሞት ነው የሚባለው አይደል? ሺህ ሞት ከባድ ኃላፊነት እዚህ ጋር መሸከም ማለት ነው። ብዙ ነገር ሪስፖንሲቢሊቲ። ግን ይሄ ነገር ሳይሆን እንግዲህ አሁን እየታየ ያለው እንዴት አድርገን ነው የብልጽግና ጉዞ የኢትዮጵያ ትንሳኤ ሊበሰር ነው። እኔ በጣም ይገርመኛል። እጅግ በጣም የመሪዎቻችንን በየደረጃው ያሉ አንድ ሰው ለሰው አይደለም ጠቅላይ ሚኒስትሩ ወይንም ከንቲባ ምናምን ማለት አለ እስከታች ያለው እንዴት ነው ግን የሚለው ነገር እጅግ በጣም ያሳስበኛል። ምክንያቱም ጥያቄው አይቀርም ይመጣል። ጠያቂ ተገኝቶ ነው ለመክሰስ እኮ አንደኛ ሰይጣን የሆነ አንድ ሰው ያስነሳል። እግዚአብሔር ባያስነሳ ሰይጣን ራሱ ያስነሳል ቀድሞ ጠያቂ ማለት ነው። ማጥቃት ለፈለገ አንድ የሚፈርድ ደንበኛ ቅጣት የሚያመጣ ያስነሳል። እና እኔ ብዙ ጊዜ ተስፋ ማድረገው በትምህርት ነው። በትምህርት ይለወጣል። ግን ካቻፕ ለማድረግ ራሱ በጣም እየቸገረ ነው። እኛ የሆነ ነገር እዚህ ጋር ተለውጦ ከዛ እዚህ ጋር በትንሹ ተሰርቶ ከዛ ስኬል አፕ ተደርጎ ጥናት ተደርጎ ምናምን እንላለን። ነገሩ እየፈጠነ ያለበት መንገድ ሲታይ ግን አንዳንዴ ያስደነግጣል። በዛም ላይ ይደረስ ይችላል እንዴ የሚል አይነት ነገር። ምክንያቱም የሰውን አይምሮ መቀየር ጊዜ ይፈልጋል አይደል? ነፃ ሆኖ ማሰብ ይፈልጋል። መኮትኮት፣ ቀስ እያሉ ማለማመድ፣ ቀስ እያሉ መመገብ፣ መርዙን ማውጣት፣ አረሙን መንቀል የሚባለው ነገር ጊዜ ይፈልጋል። ለዛ ግን ጊዜ የሚሰጥ አይነት አይደለም እየሆነ ያለው ጥፋት ማለት ነውና ጥያቄ ይፈጥርብኛል። በጣም ጥያቄ ይፈጥርብኛል። እንደውም ከዚያም አልፎ ምንድነው እሱ እየሆነ ያለው እንግዲህ እኛ እንደ ባለሙያ ስናስብ ብዙ ጊዜ ያው ህጻናትን ታውቃላችሁ
አቦሽ ምን መሆን ነው የምትፈልገው ምናምን ስትሏቸው ዶክተር ምናምን ይላሉ አይደል? ፓይለት። እኔ መሆን የምፈልገው አትሌት ነው፣ ሀገሬን አስጠራለሁ፣ የአስትሮናውት ናሳ ገብቼ እንደዚህ የሚሉት ነገር አላቸው። እኔ አሁን ሳስበው ሌላ ትርክት እየተባለ ካደገ ያ ልጅ አሁን ፍሬውን እያየን ነው። አቦሽ ምን መሆን ነው የምትፈልገው? እኔ እንትን ከተማ ከንቲባ ሆኜ የኦርቶዶክሶቹን አደባባይ ወስዳለሁ እየተባለ የሚያድግ ልጅ ካለ እኔ እንትን ከተማ ማዘጋጃ ቤት ኃላፊ ሆኜ ለከተማው ውሃ እንዳይገባ እንዴት እንደምዘጋ እሱን አጠናለሁ። ውሃ እንዳይፈስ ለምን ከተማ ውስጥ ነፍጠኞች አሉ። እነማን እንደሆኑ እንግዲህ እግዚአብሔር ይወቀው። አንድ ከተማ ሙሉ ውሃ እዛ እንዳይፈስ እዚህ ጋር እንትን እየተዘጋ የከተማዋን ስም አልጠራም፣ ግን በኮሮና ጊዜ ነው ውሃ የተለቀቀው አሉ። ነበረ እንዴ እስከ ዛሬ ተብሎ ችግር አልነበረም ማለት ነው። ውሃ አለ ጤናቸው ሲያሰጋቸው ለቀቁ ማለት ነው። እንግዲህ ችግር ያልነበረውን ነገር ሆን ተብሎ የሚዘጋ ከአንድ ከተማ ሙሉ እየተቸገረ እየተሰቃየ ማለት ነው በብዙ አመት እየኖረ። ለዚህ ነው ስለ ቴክኖሎጂ የምናወራው፣ ስለ አርቲፊሻል ኢንቴሊጀንስ የምናወራው። ስለምን አስተምረን ምን ልናደርጋቸው ነው? የማንን ላይቭሊሁድ የሚቆርጡ ሰዎች ልናፈራ ነው? ወዴት እየተካሄደ ነው የሚለውን ነገር መሪዎቻችን እጅግ በጣም ቢያስቡበት ጥሩ ነው። እኔ የሚገርማቸው አንድ ጊዜ የካሪኩለሙን ጥናት ሳደርግ ካሪኩለም ላይ በደንብ ፈትሸዋለሁ። ሶሻል ስተዲስ የህብረተሰብ ሳይንስ የሚባለውን ታውቁታላችሁ አይደል? ብዙ የሚገራርሙ ነገሮች አግኝቼበታለሁ። በጣም የገረመኝ ደግሞ አንዱ ነበር፣ እንግዲህ እናንተም ታውቁት ይሆናል። ግራኝ አህመድ ገናና የምስራቅ አፍሪካ መሪ ነው የሚል ጽሁፍ አለ። ሁሉም የኢትዮጵያ ህጻናት እየተማሩት ነው 5ኛ ክፍል ላይ። የኢትዮጵያ መሪ ማለት ክርስቲያን የሚጨፈጭፍ ነው እንዴ? ይሄ መጽሐፍ የተጻፈው ሟቹ ጠቅላይ ሚኒስትር በህይወት እየነበሩ ነው፣ አቶ መለስ ዜናዊ ማለት ነው። እንግዲህ ምናልባት ዘንድሮ ወይ አምና ተቀይሮ ካልሆነ እስከ ቅርብ ጊዜ ድረስ ያንን ነው የሚማሩበት። የኢትዮጵያ መሪ መሆን እንደዛ ተብሎ ቀድሞ ዲፋይን ሲደረግ ማንም ምንም ሳይል ቀርቶ አሁን በተግባር ማየት ጀመርን ማለት ነው። ትምህርት ሚኒስቴር እኔ አንዳንድ ጊዜ ምን ይሉኛል፣ እንደዚህ አይነት መድረኮች ላይ ዩቲዩብ ላይ ሲለቀቅ፣ ኢንተርኔት ላይ ቪዲዮዎች ሲለቀቁ አንዳንድ ሰዎች ምን ይላሉ፣ እዚህ እኮ አይደለም ችግሩ ይሉኛል። ከተማ ውስጥ እኮ አይደለም፣ ከተማ ውስጥ ያለው ማንቁ ነው፣ ገጠር ውስጥ ነው ችግር ያለው፣ ዳር ላይ ያለው ነው ችግር እየፈጠረ ያለው፣ እዛ ሄዱና ምከሩ እንጂ ይሉኛል። ትምህርት ሚኒስቴር እዚህ አይደለም እንዴ ያለው? እንዲህ አይነት መጽሐፍትን የሚጽፈው እዚህ ነው ያለው። ቤተ መንግስት እዚህ ነው ያለው። ሚኒስቴር መስሪያ ቤቶች እዚህ ነው ያሉት። ስለዚህ ከዚህ ነው መጀመር ያለበት ማለት ነው። ይሄው ራሱ አካል ነው ለውጥ ላይ ያመጣ የሚችለው ማለት ነው። ይሄው በቅንነት የተሰባሰበው ማለት ነው። ሌላ መጠበቅም አያስፈልግም። ጥያቄ ሊያነሳ የሚገባው በብዝሃነት በምን ስም ብዝሃነት ይሄ አይደለም ብዝሃነት። እኔ ብዝሃነት ይሄንን ታሪክ አሁን ይሄንን ትርክት የግራኝን ትርክት በዚህ መልክ እዛ ውስጥ ሲገባ 5ኛ ክፍል መጽሐፍ ውስጥ እንደ በጎ ነገር ተቆጥሮ ሲገባ ለማን ለየትኛው ጥቅም ነው? ጦርነት እኮ ነው የነበረው 15 አመት ሙሉ ማያባራ እልቂትና ጦርነት። እንኳን ክርስቲያኑ ሙስሊሙ አልተጠቀመም። መጀመሪያ ክርስቲያኑ ብዙ ተጎዳ፣ ከዛ ሙስሊሙ ተጨፍጭፎ እኮ ነው የተሸነፈው አይደል ግራኝ። ከዛ 16ኛው ክፍለ ዘመን ላይ እንግዲህ አውሮፓውያኑ ቴክኖሎጂ ምናምን ሙከራ ኢንላይትመንት እንትን ሲሉ ሙስሊሞቹና ክርስቲያኖቹ ኢትዮጵያ ውስጥ እንቅልፋቸው ለጥ ብለዋል፣ ደክሟቸው ከጦርነት ብዛት ማለት ነው። ሁለቱም ተዘርረዋል። ይሄ እንደ በጎ ነገር እንዴት እዛ ውስጥ ይገባል? የሙስሊም ሱልጣኔቶች በጎ አስተዳደር የነበራቸው፣ በጎ ስብዕና፣ በጎ የአስተዳደር ባህል፣ በጎ ስነ ምግባር የነበራቸው ጥበበኞች የነበሩ የሉም? ይሄን ያህል ጠፍቶ ነው። እንደው አንዷን ለመጥቀስ ብዬ ነው እንጂ በጣም ብዙ ችግር ነው ያለው እዚሁ የመንግስት አካላት ውስጥ 99.9 ችግር 99.9% ችግር የመሪዎች ነው። መቀበል አለባቸው። በቃ ይሄንን መቀበል አለባቸው። 100 ሚሊዮን እብድ መብራት እኮ አስቸጋሪ ነው ምናምን እየተባለ አይዘለቅም፣ አይመለጥም። እብድ አይደለንም።